በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 21 የይስሐቅ ልደት። እግዚአብሔርም እንደተናገረው ሳራን ጎበኛት። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃምም በእርጅናዋ ወንድ ልጅን ወለደችለት። አብርሃምም ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደለት ጊዜ 100 ዓመቱ ነበረ። ሳራም እግዚአብሔር ደስ አሰኘኝ፣ ይህን የሚሰማ ሁሉ በእኔ ምክንያት ደስ ይሰኛልና አለች። ደግሞም ሳራ በእርጅናዋ የወለደችውን ሕፃን እንድታጠባ ለአብርሃም ማን በነገረው አለች። ሕፃኑም አደገ፣ ጡትንም አስጣሉት። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። የአጋርና የኢስማኤል መባረር። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ይስማኤልን ከልጇ ከይስሐቅ ጋር ሲጫወት አየችው። ሳራም አብርሃምን አለችው፣ ይህችን ባሪያ ከነ ልጇ አባራት፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና፣ ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሊሆንበት ይችላል አለች። እግዚአብሔርም አብርሃምን አለው፣ ስለዚች አገልጋይና ስለ ሕፃኑ አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራሃልና የባሪያይቱን ልጅ ደግሞ ታላቅ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ሕፃኑንም ሰጥቶ አስወጣት። እርሷም ሄደች፣ በአዘቅተ መሃልም በኩል ባለው ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ሕፃኑንም ከአንድ ቁጥቋጦ ስር ጥላው ሄደች። ልጄ ሲሞት አላየውም ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ እየተመለከተች ፊት ለፊት ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የሕፃኑን ጩኸት ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የልጅሽን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ልጅሽንም አንሺ፣ በእጅሽም አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ለአጋር ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ልጇንም አጠጣችው። እግዚአብሔርም ከዚያ ሕፃን ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በአብርሃምና በአቤሜሌክ መካከል የተደረገ ስምምነት። በዚያ ዘመን አቤሜሌክ ሚዜው አኮዘትና የሰራዊቱ አለቃ ፋኮል ወደ አብርሃም ሄደው አሉት፣ በምታደርገው ሁሉ እግዚአብሔር ከአንተ ጋር ነው። አሁንም በእኔም በልጄም በወገኔም ከኔም ጋር ባሉ ክፉ እንዳታደርግብኝ በእግዚአብሔር ማርልኝ። ነገር ግን በእንግድነት መጥተህ ለአንተ ቸርነት እንዳደረግሁ አንተም ለእኔ ለተቀመጥክባት ምድር ቸርነትን ታደርጋለህ። አብርሃምም እሺ እኔ እምላለሁ አለ። አብርሃምም አቤሜሌክን ብላቴኖቹ በቀሙት በውሃ ጉድጓድ ምክንያት ወቀሰው። አቤሜሌክም አለ፣
ይህንን ነገር ማን እንዳደረገው አላወቅኩም። አንተም ደግሞ ምንም አላደረግከኝም። እኔም ከዛሬ በቀር አልሰማሁህም። አብርሃምም በጎችንና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም 70 በጎችን ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻቸው ያቆምካቸው እነዛ 70 በጎች ምንድን ናቸው? አለው። እርሱም እኔ ይህችን የውሃ ጉድጓድ እንደ ቆፈርሁ ምስክር የሆኑልኝ ዘንድ እነዚህን 70 በጎች ከእጄ ትወስዳለህ አለው። ስለዚህም ያን ጉድጓድ አዘቅተ መሐላ ብሎ ጠራው፣ በዛ እርስ በርሳቸው ተማምለዋልና። በአዘቅተ መሐላ አጠገብም ቃል ኪዳንን አደረጉ። አቤሜሌክና ሚዜው አኮዞት የሰራዊቱ አለቃ ፋኮልም ተነስተው ወደ ፍልስጤም ምድር ተመለሱ። አብርሃምም በአዘቅተ መሐላ አጠገብ የተምር ዛፍን ተከለ። በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።